ለእናንተ ይሁን ቅዱሳኖች፣ እንዴት ሰነበታችሁ? ደህና ናችሁ ወይ? ሁሉ መልካም? ሳምንታችሁ እንዴት ነው? ሁሉ ሰላም ነው ወይ? ኢየሱስ ክርስቶስ ጌታ ነው። መቼስ ጌታ በቤታችን ስላለ ሁሉ ሰላም ነው ብዬ ተስፋ አድርጋለሁ። እንደ ቃሉ ስሙ ለዘላለም የተባረከ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ዛሬ የምናየው እንግዲህ የንጋት ኮከብ የሚለው ፕሮግራም ጀምረናል። አሁን በዚህ ቀን የምናየው ቦታ መጽሐፈ ሁለተኛ ነገሥት ምዕራፍ 2 ላይ ያለውን ቃል አብረን እናያለን። ሁለተኛ ነገሥት ምዕራፍ 2 ላይ ያለውን ቃል አብረን እናያለን። ስሙ ለዘላለም የተባረከ ይሁን። ያው ቴክስት እያደረጋችሁልን ያላችሁ ወገኖችን አላችሁ፣ ከቴሌቪዥን ጣቢያ ላይ ስልክ እየወሰዳችሁ የምትደውሉልንም ሰዎች እግዚአብሔር አብዝቶ ይባርካችሁ። ተባረኩ። እግዚአብሔር ዘመናችሁን ይባርክ። ያስቀመጣችሁት መልእክት ላይ እየጸለይኩ ነው። እግዚአብሔር መልእክትን መልስ እንደሚሰጣችሁ ተስፋ አድርጋለሁ። እግዚአብሔር ይባርካችሁ። የተደረገላችሁ ሰዎች ብትመሰክሩ ደስ ይለናል። እግዚአብሔር ዘመናችሁን ይባርክ። ቤተክርስቲያናችን ኃይሌ ጋር ሰፈራ ነው። እዛ በመምጣት አስፓልት ዳር ላይ ነው። መታችሁ አብራችሁ ብታሳልፉ ደስ ይለኛል። እግዚአብሔር ልጅ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። እየጸለይኩበት ስላለ በዚሁ ላሳወቃችሁ ብዬ ነው። ጌታ መንፈስ ቅዱስን እጅግ አድርገን እናመሰግናለን። በዚህ ዘመን ለሁሉም ቅዱሳን የሚያስፈልገው እጥፍ የሆነ መንፈስ ነው። እጥፍ የሆነ መንፈስ ለቅዱሳኖች በሙሉ ያስፈልጋል። ይሄንን ዘመንና ይሄንን ሸክም የምናልፍበት እግዚአብሔር የተናገረው ጋር ለመድረስ የግዴታ ሁለት እጥፍ የሆነ ወይ ደግሞ የተጣጠፈ ጸጋ መሞላት የሚያስፈልግ ይመስለኛል። እግዚአብሔር ጻድቅ ነው። ቃሉ እንዳንብበውና ከቃሉ በስተጀርባ ሆኖ የሚሰራው ጌታ ከኛ ጋር ስላለ ቃሉን እንደሚናገረን የእግዚአብሔርን ቃል አብረን እንሰማለን። ክብር ለኢየሱስ ይሁን። እግዚአብሔር ሆይ አመሰግንሃለሁ። ጌታ አንተ ጻድቅ ስለሆንክ ካነበብኩት በኋላ እንጸልያለን። ኢየሱስ ያድናል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ የሚወስድበት አንተ በዚህ ቆይ አለው። ኤልሳ ግን ሕያው እግዚአብሔር በሕያው ነፍሴ እምላለሁ ከአንተ አልለይም አለው። ስለዚህ አብረው ወደ ቤቴልሔም ወረዱ። በቤቴልሔም ነበሩ። የነቢያትም ማህበር ወደ ኤልሳ መጥተው እግዚአብሔር ጌታን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቃልን አሉት። ኤልሳም አዎ አውቃለሁ፣ እናንተ ግን ዝም በሉ አለ። ከዚያም ኤልያስ ኤልሳን ሆይ እግዚአብሔር እኔን ወደ ኢያሪኮ ልኮኛል፣ አንተ በዚህ ቆይ አለው። እርሱም ሕያው እግዚአብሔር በሕያው ነፍሴ እምላለሁ ካንተ አልለይም ሲል መለሰለት። ስለዚህ አብረው ወደ ኢያሪኮ ሄዱ። በኢያሪኮ የነበረውን የነቢያት ማህበር ወደ ኤልሳ መጥተው ለመሆኑ እግዚአብሔር ጌታን ኤልሳን ዛሬ ካንተ ነጥሎ እንደሚወስደው አውቃልን አሉት። እርሱም አዎ አውቃለሁ፣ እናንተ ግን ዝም በሉ ሲል መለሰ። ከዚያም ኤልሳ እግዚአብሔር ወደ ዮርዳኖስ ልኮኛል፣ አንተ እዚህ ቆይ አለው። እርሱም ሕያው እግዚአብሔር በሕያው ነፍሴ እምላለሁ ካንተ አልለይም ሲል መለሰ። ስለዚህ ሁለቱም አብረው ሄዱ። ከነቢያት ማህበር 50ውም ሄደው ኤልሳና ኤልያስን ከቆሙበት ከዮርዳኖስ ትይዩ ራቅ ብለው ቆሙ። ኤልሳም ካባውን አውልቆ ጠቅልሎ በውሃው መታበት። ከዚያም ውሃው ግራና ቀኝ ተከፈለ፣ ሁሉም በደረቅ ተሻገሩ ይላል። ጌታ ለዘላለም የተባረከ ይሁን። ከዚህ በኋላ ያለው ቃል የሚናገረው እንግዲህ እሱ አብሮ ስለተሻገረ የተናገረው ቃል በጣም ይገርመኛልና ጌታን እጅግ አድርጌ አመሰግናለሁ። ለቃሉ እንጸልያለን። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ታላቅ የሆንክ ጌታ፣ ድንቅ የሆንክ ጌታ፣ ስምህ ለዘላለም ብሩክ ይሁን። መንፈስ ቅዱስ አመሰግናለሁ። መልካም እረኛ ስምህ ይባረክ። መልካም ንጉሥ ስምህ ይባረክ። መልካም አባት ስምህ ይባረክ። አንተ መልካም ነህ። አንተ ጌታ ነህ። ጠርተህ የማትተው አንተ ብቻ ነህ። እግዚአብሔር እናመሰግናለን፣ እንወድሃለን። ጥለህ የማትሄድ ትተህ የማትሄድ ኑ ብለህ ጌታ ሆይ ቀብተህ አውላላ ሜዳ ላይ ጥለህ የማትሄድ አንተ ብቻ ነህ። ስምህ ለዘላለም ብሩክ ይሁን። አሁንም እላለሁ እግዚአብሔር ሆይ የተናገርከው ቃል በሙሉ እንዲፈጸም በእያንዳንዳችን ላይ እጥፍ መንፈስ መጥቶ የተናገርከው ሁሉ እንዲሆን በጌታ በኢየሱስ ስም እለምንሃለሁ። ጌታ ሆይ ኤልሳ ጌታ ሆይ ሁሉን ትቶ ተከትሏል። ተከትሎ ምድረ በዳ ላይ እንዲቀር ሆኖ ነበር። እሱ ግን በፍጹም ብሎ እምቢ አለ። በፍጹም ብሎ ጌታ ሆይ እምቢ ብሎ አንተን ወደ ቤቱ አስገብቷል። የአባቶች አምላክ እጅግ አድርጌ አመሰግናለሁ። ስለምታደርገው ድንቅ ነገር ስም ይባረክ። በዚህ ቀን ኃይል ከሰማይ ይምጣ።
በእያንዳንዳችን ላይ ክብር ይውረድ። አመሰግናለሁ በጌታ በኢየሱስ ስም አሜን። ስሙ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። እዚህ ቦታ ላይ እነዚህን ሁለት ታላላቅ ነቢያቶች እናያለን። እነዚህ ታላላቅ ነቢያቶች እንግዲህ ኤልያስን በአውሎ ንፋስ ወደ ሰማይ የሚወሰድበት ጊዜ ሲደርስ ኤልያስና ኤልሳ ከጌልጌላ ተነሱ ይልና ይጓዙ ነበር። ኤልያስም ኤልሳን እግዚአብሔር እኔን ወደ ቤቴልሔም ልኮኛል፣ አንተ በዚህ ቆይ ብሎ ይለዋል። ጌታ ለዘላለም የተባረከ ይሁን። እነዚህ ታላላቅ እግዚአብሔር ነቢያቶች የእግዚአብሔርን ድምጽ ሰምተው የሚሄዱ ሰዎች ናቸው። ኤልያስም እግዚአብሔርን በደንብ አድርጎ እንዲሰማ በር የከፈተለት ሰው ነው። ኤልያስ ኤልሳን እግዚአብሔር ከተናገረው በኋላ የተቀባ ሰው ነው። ኤልሳ የቀባው ሰው ነው። ኤልያስ ኤልሳን የቀባበት ነው። ስለዚህ እነዚህ ታላላቅ ነቢያቶች ተቀብቶ እንዴት እንደመጣ ሁለተኛው ነቢይ በሚገርም ሁኔታ ግልጽ አድርጎ መጽሐፍ ቅዱሳችን ይነግረናል። እግዚአብሔር በኤልሳ ተጠቅሞ እግዚአብሔር ብዙ ስራ ሰርቷል። ኤልያስ ላይም በጣም ትልቅ ስራ እግዚአብሔር ሰርቷል። ኤልያስ የእግዚአብሔርን ስራ ሰርቶ በደከመው ጊዜ ወደ ተራራ ጥሎ በሸሸ ጊዜ ኤልዛቤልን ቁጣ ሸሽቶ በሄደበት ጊዜ የእግዚአብሔር መንፈስ ወደሱ መጥቶ ተመለስ፣ ነገስታቶች ገና አሉ፣ 7,000 የተደበቁ አሉ ብሎ እንደገና ነቢያቶች እንደሚቀቡ ከነገረው በኋላ ሲመለስ የእግዚአብሔር መንፈስ መርቶት ነው እንግዲህ ኤልሳን ኤልያስ የቀባው ማለት ነው። የሚገርመው ነገር መጎናጸፊያውን እላው ላይ ጣለበት። ምን እያደረገ ሰውየው? እርሻ እያረሰ እየሰራ ባለበት 12 ጥማድ በሬ አስሮ በሚሰራበት በግብርናው ቦታ ላይ በሚሰራበት ቦታ ላይ የእግዚአብሔር መንፈስ እንደላከው ታላቅ የሆነው ነቢይ ወደሱ ሄዶ ይሄን መጎናጸፊያ ጣለበት። እንግዲህ ከዛ ሰዓት ጀምሮ ይሄ አገልጋይ ከታላቁ አገልጋይ ጋር አብሮ ተከትሎ መጥቷል። ሁሉንም ምን አድርጎ አርዶ ጥሎ ተሰናብቶ ዓለምን በቃ ብሎ የእግዚአብሔር ስራ በዓለም ላይ ቁጭ ብዬ እሰራለሁ ብሎ ከአምላኩ ከእግዚአብሔር ጋር ኪዳን አድርጎ ነው የመጣው። ይሄ ልጅ በዚህ መልክ ነው የመጣው። ከመጣ በኋላ ግን ወደዚህ ማህበር ወይም ወደ አገልግሎቱ ከመጣ በኋላ የሚያገለግለው እጅ በማስታጠብ ነበር። ኤልሳ ኤልያስን እጁን ያስታጥብ ነበር፣ በሄደበት ይከተለው ነበር። የእግዚአብሔርን ድምፅ ልምምድ በሱ ስር ቁጭ ብሎ ይሰማ ነበር። ኤልያስ የሚገርመኝ ነገር የእግዚአብሔርን ስራ ትልቁን ስራ ሰርቷል። 430 የሚሆኑትን የበዓል ነቢያቶችን በአንድ ጉድጓድ ውስጥ አርዶ ጥሏል። ትልቅ የእግዚአብሔር ክብር፣ ትልቅ የእግዚአብሔር ስራ፣ ትልቅ የእግዚአብሔር አደራረግ በህይወቱ ላይ ያስተናገደ ሰው ነው። ግን ይሄ ሁሉ ነገር በህይወቱ ላይ ሆኖ በህይወቱ ላይ ተስተናግዶ ይሄ ሰው አንድ ቀን የበለጠ ድምፅ መጣበት። ኤልዛቤል ድምፅ ላከች። እነሱን እንደዚህ አድርገሃል፣ ከነሱ እንዳንዱ አደርግሃለሁ ብላ ባለችው ጊዜ ይሄ ታላቅ ነቢይ፣ የእግዚአብሔር አፍ ሆኖ የሚያገለግል ነቢይ፣ የእግዚአብሔር አይን እጅ አካል ሆኖ የሚያገለግል ነቢይ ተስፋ ቆረጠ። ብዙ አገልጋዮች እግዚአብሔርን ስትሰሙ የነበራችሁ፣ እግዚአብሔርን ስታዳምጡ የነበራችሁ፣ እግዚአብሔር ትቶኛል ያላችሁ፣ ተስፋ የቆረጣችሁ ዛሬ በዚህ ቀንና በዚህ ጊዜ እነግራችኋለሁ። ምናልባት ተኝታችሁ ሊሆን ይችላል፣ አልጋ ላይ ተኝታችሁ ሊሆን ይችላል፣ ደክሟችሁ ሊሆን ይችላል፣ አሟችሁ ሊሆን ይችላል። ግን አንድ ነገር እናገራለሁ፣ እግዚአብሔር ዛሬ ጉብኝት ያደርጋል። ምክንያቱም በእናንተ የጀመረውን እስከሚጨርስ እግዚአብሔር አይተኛም። ወገኖቼ ጠላት በመካከል ድምፅ አሰምቷችሁ ይሆናል፣ ወግቷችሁ ሊሆን ይችላል፣ የሆነ መሰናከያ ጥሎባችሁ ሊሆን ይችላል። እግዚአብሔር ግን በእናንተ ህይወት ያቀደው፣ በእናንተ ውስጥ ያስቀመጠው፣ በእኔ ውስጥ ያስቀመጠው ሳይፈጸም ወደ ጌታ አንሄድም። እግዚአብሔር የሚፈልገው የኛን አጀንዳ ሳይሆን የራሱን አጀንዳ ፈጽሞ እስከሚጨርስና እኛ ሌላ ትውልድ እስከምንተካ ድረስ እግዚአብሔር ይጠብቃል። አያችሁ፣ ኤልያስ አገልግሎ ከጨረሰ በኋላ የመጨረሻው አካባቢ ጋር ሲደርስ ተስፋ የሚያስቆርጥ ድምፅ ወደሱ ስለመጣ ወደ ተራራ ጥሎ ሸሸ።
ከአባቶቼ እንዳንዱ ነኝ፣ በቃ ውሰደኝ፣ በቅቶኛል፣ ደክሞኛል፣ አልችልም ከዚህ በኋላ መሄድ፣ ከዚህ የሚቀጥል ነብይም ቢመጣ ከኔ የበለጠ መከራ ይቀበላል፣ ስለዚህ ይቅርበት፣ በቃ ይሄ ነገር በኔ ያብቃ ያለ ይመስላል። እግዚአብሔር ግን ወደሱ መጥቶ በቁራ አብልቶ እንደገና ድካሙን አበርትቶ እንደገና ድምጽ ሰጥቶ እንደገና በተራራ ከሱ ጋር አውርቶ መለሰው። ከመለሰው በኋላ የመጀመሪያ የተወለደው እንግዲህ የነቢያቱን መስመር የያዘው ኤልሳ ነው። ኤልያስ ኤልሳ ላይ ነው መጎናጸፊያውን የጣለው። ያ መጎናጸፊያ ሲነካው ተተኪ እሱ እንደሆነ ኤልሳ ያወቀ አይመስለኝም። ኤልያስ ግን በደንብ አድርጎ ያውቃል። ከየት ሰምቷል? ከእግዚአብሔር ከራሱ ሰምቷል። አያችሁ፣ ይሄ ነብይ ከዛ በኋላ መልእክተኛ ልኮ እነ እዩን የተለያዩ አገልጋዮችን ንጉሶችን እንዲነሱ አድርጓል። ይሄ ሁሉ ስራ የሰራ ሰው ነው። ግን ይሄ ነብይ ተብሎ የተመረጠው የተጠራው ልጅ ኤልሳ በአጠገቡ ሆኖ እጅ እያስታጠበ የእግዚአብሔርን አጀንዳ፣ የእግዚአብሔርን ስራ፣ የእግዚአብሔርን ጥሪ፣ የእግዚአብሔርን ጥበብ በሰው የሚጠቀመው መንገድ በደንብ አድርጎ ተረድቶ ወይም ተምሮ ነበር። እግሩ ስር ቁጭ ብሎ ነው የተማረው። እጅ እያስታጠበ ነው የተማረው። ዝም ብሎ አይደለም። ከሰማይ መጥቶ እንደ ቦምብ አልፈነዳም። ሁሉም አገልጋዮች መጽሐፍ ቅዱሳችን ላይ ያሉ አገልጋዮች ከመሬት የተነሱ እንጂ ከላይ መጥተው እንደ ቦምብ ይፈነዱ አይደለም። እንደ ቦምብ የሚፈነዳ ራሱም ይጠፋል፣ ዙሪያውም ያለውን ህዝብ ይገላል። ወገኖች፣ እንደ ቦምብ የሚፈነዳ አገልግሎት አስፈሪ ነው። የዚህ ዓለም ገዢ በበቀል ሲነሳ እንደ ቦምብ ያፈነዳቸዋል። ከዛ በኋላ በዙሪያቸው ያለውን ህዝብ ጠቅላላ ይጨርሳል። በመንፈስ ዓለም ልክ እነሱ ሲጨርስ የተጠቀመባቸውን ሰዎች የመጨረሻው ላይ አንስቶ ይጥላቸዋል። አጣላሉም ደግሞ የሚያሳዝን የሚገርም፣ ለቅዱሳኑ የሚያስደንቅ፣ ለዓለማውያን የሚያስገርም ነገር ይሆናል። ለዚህ ፍንድት ብለው የወጡ አገልጋዮችን ሲከስሙ ታያቻላችሁ። አከሳሰማቸው ደግሞ በሚገርም ሁኔታ ነው። ትንሽ እድሜ ሊሰጣቸው ይችላል እግዚአብሔር፣ ግን ቀስ እያደረገ እያከሰመ አድራሻቸው እንዲጠፋ ነው የሚያደርገው። የእግዚአብሔር አሰራር ሁል ጊዜ እንደዚህ ነው። ተተኪ የሌለው አገልጋይ፣ የሚተካው ነገር የሌለው አገልጋይ፣ እሱ አገልጋይ ህይወቱ መስክሮ ተተኪ አገልጋዮችን ካላፈራ እሱ አገልጋይ ሳይሆን እንደ ቦምብ መጥቶ የፈነዳ ማለት ነው። ምክንያቱም ተተኪ አገልጋይ የሚተካ አገልጋይ ከሆነ ያ የሚተካው ሰው የሱን እግር ወይም ደግሞ የሱን አገልግሎት ለመቀበል ዝቅ ብሎ ከእግሩ በታች ሆኖ ይማራል። እድሜውን በሞላ ሰውየው እስከሚሄድበት ጊዜ ድረስ ወይም ሴትቷ እስከምትሄድ ድረስ የእግዚአብሔር ክብር የእግዚአብሔር መንፈስ ባለበት በዛ እየተመራ እነዛ ሰዎች እያሉ አገልግሎቱን ወጥቶ ማገልገል ይጀምራል። ከዛ ማደግ ይጀምራል። መንፈስ ቅዱስ በዚህኛው በሰራው ብቻ ሳይሆን የተጣጠፈ ክብር ይዞ በሚቀጥለው ጀነሬሽን ላይ ይመጣል። የታደሉት ሰዎች ቁጭ ብለው አገልግሎቱን ያያሉ። ያልታደሉ ሳልን ደግሞ የእግዚአብሔር ክብር በቃ ያላቸው ሰዎች በእድሜያቸው በቅቷል ብሎ እግዚአብሔር ከጠራቸው ይህንን ደግሞ ሁለተኛው ጀነሬሽን ክብሩ ሲጠቀምባቸው ሳያዩ የሚሄዱ ሊኖሩ ይችላሉ። ግን ከነዚህ መካከል እንደ አንዱ ነው ብዬ ይሄን ታላቅ ነብይ መድበዋል። ይህ በራሴ አስተሳሰብ ነው። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ እንግዲህ ይሄ አገልጋይ ምንድነው ያደረገው? ወደ ቤተልሔም እግዚአብሔር ብሎ ይለዋል። ኤልያስ ኤልሳን ምን ብሎ ይነግረዋል? እኔ እግዚአብሔር ወደ ቤተልሔም ልኮኛል ነው የሚለው። ወደ ቤተልሔም ስለላከኝ አንተ በዚህ ቁጭ በል ይለዋል። እግዚአብሔር የጠራውን ሰው በክብር ይወስዳል እንጂ አያዋርድም። በክብር ይነጥቀዋል እንጂ አያዋርድም። አንዳንድ ሰዎች በመድረክ ላይ ወደ ጌታ ሲሄዱ ለብዙ ሰዎች ድንጋጤ ይሆናል። ይሄ የክብር አገልግሎት ሞት ነው። የክብር ሞት እንደሆነ ጌታ ተናግሮኛል። በመድረክ ላይ ቆመው እያገለገሉ የሚሄዱ ሰዎች እግዚአብሔር የክብር ሞት እንደሆነ በመንፈስ እንዳረጋግጥ አድርጎኛል። ወገኖች
ብዙዎቻችሁ አገልግሎት ላይ ያሉ ወይም ደግሞ እየጸለየ ሰው ከሄደ ይህ ሰው የመነጠቅ እድል አግኝቶት ነው። እግዚአብሔር ነፍሱን ነጥቆ ይዟት ሄዷል። በኃይልና በስልጣን በክብር በዝማሬ ታጅባ እየሄደች ነው ወደ አባቷ። ስለዚህ የጻድቃን ሞት ስለሆነ የክብር ሞት ስለሆነ የዚህ አካል ቤተሰብ የሆናችሁ ሰዎች ደስ ሊላችሁ ይገባል። ደስ ሊላችሁ ይገባል። አንድ ጊዜ እግዚአብሔርን አንድ ጥያቄ ጠየቅኩ። በጣም ቅዱሳን የሆነ ታላቅ አገልጋይ የሆነ ሰው በአልጋ ላይ ሲመላለስ ለምንድነው ጌታዬ በሆስፒታል ይሄ ሰው የሚመላለስ? ያንተ ሐሳብ ከሆነ ለምን ጠቅልሎ ወደ አንተ አይመጣም ብዬ ጠየቅኩ። ብዙ ሰው ምድሪቷን ለቆ መሄድ በጣም ስለሚፈራ እግዚአብሔር የልባቸውን መሻት ይሰጣል። ስለዚህ መመላለስ በሆስፒታል ይሆናል። ባበቃ ነገር ላይ ቀኖች እንዲጨመሩ ብዙዎቻችን ቆመን እግዚአብሔርን እንደምናለ እግዚአብሔር ደግሞ ቅዱሳንን አፍ ይሰማል። ግን ያ ሰውዬ ዝም በመተኛት አልጋ ላይ በመተኛት ቀኖች ሊያሳልፍ ይችላል። እንደ ቀድሞ ተንቀሳቅሶ እንደ ቀድሞ ሆኖ ማገልገል አይችልም። ምክንያቱም እግዚአብሔር ና ብሎ ጥሪ ወረቀት ልኮለታል። ያ የመጣ ጥሪ ወረቀት እንዳይፈጸም ግን ቅዱሳኖች ቆመው ጌታዊ ብለው እንደገና ይለምኑታል። አንዳንዶቹ ላይ እድሜያቸው ገና የሆኑ ሰዎች ከሆኑ እግዚአብሔር እንደገና ለህዝቡ ሲል ለሚጮኸው ሰው ሲል እድል ይሰጠዋል። ያ ሰው በዛ እድል ሳይጠቀምበት ሊያልፍ ይችላል። እንደገና ሲመጣ ግን ጌታ ድንገት ስለሚመጣ ማንም ሰው ሊያድነው ያንን ሰው ቢጮሁም ቢጸልዩም ሊከለክሉ አይችሉም። ግን እግዚአብሔር ቅዱሳኖችን ስለሚሰማ የሚለምኑትን ነገር ይፈጽማል። ከዛ የተነሳ ብዙ ሰዎች በዚህ ምድር ላይ እንዲሰቃዩ ይደረጋሉ። ማለት አገልጋዮች ናቸው፣ እግዚአብሔር ልጆች ናቸው። መሄድ ወደ ጌታ መሄድ ክብር ነው። ያንን የሚከለክሉ የሚጸልዩ ሰዎች እንዲሁ ተኝቶ እያየነው ወይ ተኝታ እያየናት ይኑሩ ብለው የሚወስኑ እና በእግዚአብሔር ሐሳብ ላይ የሚወጡ ሰዎች አሉ። እነዚህ ሰዎች የሰውየውን ወይም ደግሞ እግዚአብሔር ጥሪ ያመጣለትን ሰው በማዘግየት የእግዚአብሔር ሐሳብ በሰውየው እንዳይከናወን ያደርጋሉ ማለት ነው እንጂ እግዚአብሔርን ወደኛ ሲመጣ ሊወስደን ሲመጣ የእግዚአብሔር እቅድ የእግዚአብሔር ሐሳብ የእግዚአብሔር አጀንዳ ይሁን እንጂ ጠላት አይሁን እንጂ ዲያብሎስ አይሁን እንጂ የእግዚአብሔር ሐሳብ ሲሆን እሱ ሰላም ለሚሄደው ሰውዬም አብረውት ላሉትም ሰዎች ሰላም ይሰማል። የእግዚአብሔር ነገር ሲሆን ማለት ነው። የእግዚአብሔር ሐሳብ ሲሆን በመዘግየት ውስጥ ብዙ ሰዎች ከእግዚአብሔር የተለያዩ ሰዎች ገጥመውኛል። ተጸልዮ ተለቅሶ እግዚአብሔር በቆረጠው ቦታ ላይ ብዙ ሰው ጮሆ ቀን ተሰጥቷቸው በተሰጣቸው በጥቂቷ ቀን ውስጥ እግዚአብሔርን በማሳዘን ወደ እግዚአብሔር መሄድ ሲገባቸው ወደ ሲኦል የሄዱ ሰዎች ብዙ አሉ። ስለዚህ ሁልጊዜ እግዚአብሔር በመድረክ ላይ በጸሎት ሰዓት እየጸለዩ ድንገት በቤታቸው ድንገት ወይ በቸርች ድንገት ወደ ጌታቸው የሚሄዱ ሰዎች ደስ ይበላችሁ ቤተሰብ የሆናቸው ሰዎች እግዚአብሔር ያከበራቸው ሰዎች ናቸው። እነሱ እግዚአብሔር በተለየ ጥሪ የጠራቸው ማለት ነው። ጌታ ለዘላለም የተባረከ ይሁን። መንፈስ ቅዱስ ስላቀበለኝ እንጂ ከራሴ ምንም የተናገርኩት ነገር የለም። መንፈስ ቅዱስ በደንብ ሳስረድቶኛል። ስለመሄድ በደንብ ነው እግዚአብሔር ያስረዳኝ። አካሄድ የተለያዩ አካሄዶችን እግዚአብሔር በደንብ አድርጎ እንዳውቀው አድርጎ አሳይቶኛል። ምክንያቱም እኔ ይሄንን ሞት አልፈራው። ዛሬ መጥቶ ቢወስደኝ ምንም ችግር የለብኝም። መሄድ የምፈልገው ወደ አባቴ ወደ ናዝሬቱ ኢየሱስ እቅፍ ውስጥ መግባት ነው። የዚህ ዓለም ነገር ድካም ነው ወገኖች፣ ድካም ነው። አያችሁ ጳውሎስ ሲናገር ብኖር አለ በቃ ለእናንተ ጥቅም ነው፣ ለእኔ የሚሻለው ግን ወደሱ መሄድ ነው አለ። ለሱ እረፍት ነው፣ ሰላም ነው፣ በአባቱ እጅ መግባት። ብንኖር ለቅዱሳኑ ወይም ደግሞ በጨለማ ላሉ ሰዎች ብርሃን ልናበራ ብቻ ነው። ለእነኛን ሰዎች ወደ እግዚአብሔር ጉያ ለማፍለስ ብቻ ነው። ጌታ ለዘላለም የተባረከው። ትልቁ አጀንዳችን ይሄ ስለሆነ ስለዚህ ይሄ ሰው ምንድነው እያለው ያለው? ይሄንን ታላቅ አገልጋይ ኤልያስን እኔ እግዚአብሔር ወደ ቤቴልሔም ልኮኛል። ሊነጠቅ ነው። ነብዩ ያውቃል፣ እንደሚነጠቅ ያውቃል፣ ተነጥቆ እንደሚሄድ ያውቃል። እሱ በራሱ ሞት ፈልጎ ነበር። እሱን ፋይል ዘግቶ እግዚአብሔር ሊነጥቀው ወደሱ መጥቷል። በአውሎ ንፋስ እንደሚሄድ በደንብ አድርጎ ነብዩ ያውቃል። ግን ምን ይለዋል? ወደ ቤቴልሔም እግዚአብሔር ልኮኛል፣ አንተ በዚህ ቆይ ይለዋል። ይሄ ሁሉን አርዶ ጥሎ ተከትሎ የመጣ ሰው ግን ሲመልስ ምን ይለዋል? በሕያው ነፍሴ እምላለሁ፣ በፍጹም ካንተ
አልለይም አለ። ሕያው ያደረገው ነፍሴን ማን ነው? እግዚአብሔር። በሱ በሕያው ነፍስ በእግዚአብሔር እምላለሁ። በምንም ተአምር 12 ጥማድ በሬ አርጄ ተከትየክ እስካሁን እጅን እግርን እያጠብኩ ኖሬ በፍጹም አለ በዚህ አልቀርም አለ። በዚህ በፍጹም አልቀርም። አትቀርም? አዎ። እንግዲያው ና እንሂድ። ተያይዘው እንደገና ጉዞ ያደርጋሉ። ወደ ቤተልሔም ወረዱ። አብረው በቤተልሔም ነበሩ። የነቢያት ማህበር ወደ ኤልሳ መጥተው እግዚአብሔር ጌታን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቀሃል አሉት። የሚገርም ድምጽ ነው። ከዋናው ከነብዩ መጥቷል ድምጹ፣ ከነቢያት ልጆች ደግሞ መጥቷል። ይሄ የእግዚአብሔር ጥሪ፣ እግዚአብሔር አጀንዳ ያለበት አገልጋይ ምን አለ? አዎ ሰምቻለሁ፣ አውቃለሁ። እናንተ ግን ዝም በሉ። እኔ ታላቁ ነቢይ ኤልሳን እየተካ ስለሆነ ጥንካሬ እየጨመረበት ይሆናል ብዬ አምናለሁ። ታላቅ የሆነ ድንቅ የሆነ መንፈስ በላዩ ላይ እንደሚመጣ ይሄ ነብይ የገባው ይመስለኛል። ስለዚህ ምን ይላል እሱ? እንዴ ታውቃለህ እንዴ? ይሄዳል እኮ አሁን ሊሄድ እኮ ነው። አዎ አውቃለሁ፣ ግን እናንተ አታዘግዩ፣ ጸጥ በሉ፣ ዝም በሉ፣ አትነዝንዙኝ፣ ዝም በሉ። ሸኝቶ ልትመጣ ይሆናል እንግዲህ። ከዚህ በኋላ ጉድ ፈላ። 12 ጥማድ በሬ ያርዳል። ምን ይሻላል ኤልሳ? ጉድህ ነው፣ በጣም ጉድህ ነው። የሚያስፈራ ችግር ውስጥ ልትገባ ነው ወንድማችን። ያሳዝናል። ሀብትን ጥለመተ፣ ሁሉን ትተመተ። እኔ ወደ ጌታ በመጣውበት ሰዓት ስራዬን እንድተው ኢየሱስ ሲመክረኝ ሲነግረኝ በሚገባኝ ቋንቋ መጥቶ ሲነግረኝ በተአምር እምቢ አልኩ። በተአምር ይሄን አልሰማም አልኩ። እኔ ደሃ ሆኖ ማገልገል አልፈልግም አልኩ። ምክንያቱም እኔ ባለ ስራ ነኝ፣ መካኒክ ነኝ፣ ማሽኒስት ነኝ፣ ቶርኒስታ ነኝ። ጥሩ ገንዘብ ይከፈለኛል፣ ጥሩ ገንዘብ ይከፈለኛል። ጥሩ ዕውቀት እያገኘሁ ነው። ከኔ በታች ልጆች እያስተማርኩ ነው። ከኔ በላይ የነበረ እኔን አስተማረ። እሱ ደግሞ ወደ ሌላ ከፍታ ሲሄድ እኔ በሱ ቦታ ተተክቼ ነበር። ስለዚህ እኔ በደንብ አድርጌ ልጆችን አስተምር ነበር፣ በእህትነት መንፈስ ማለት ነው። ያንን ነገር ጥሎ መጥቶ አገልጋይ መሆን በእኔ በመጣውበት ሰዓት ለአገልጋይ ብዙ የሚከፈል ደሞዝ የለም። ብዙ ሰዎች ለቀቅ አድርገው የሚሰጡ አይደሉም። የኔ በነበርኩ ሰዓት ህዝቡ እንጂ ቱጃር የሚሆነው አገልጋዩ አልነበር። እኔ የመጣው ጊዜ በመጣው ሰዓት አገልጋዩ በምንም ተአምር ሀብታም አልነበረም። ምስኪን ድሃ ነው። ድህነት ለአገልጋይ ተፈቀደ እስከሚመስል ድረስ። ስለዚህ እኔ ወንድሜም እያገለገለ በዚህ ዙሪያ ስላየው ይሄንን አልቀበልም ብዬ እግዚአብሔርን እምቢ አልኩ። በፍጹም እኔ እየሰራው አገለግላለሁ እንጂ ይሄንን አልቀበልም። ይሄ አገልግሎት ትልቅ ችግር አለው፣ እኔ አልፈልግም አልኩ። ድህነትን የሚሰጥ ከሆነ እኔ አልፈልግም፣ እየሰራው አገለግላለሁ ብዬ ከጌታ ጋር ግብ ተያዝኩ። የተናገረኝ እግዚአብሔር ራሱ ነው፣ ሰውም አላከልኝም። ራሱ ጌታ ነው የነገረኝ። ሰው በሰው ሲናገር የነበረው ጌታ ቃሊቲ እያለው መካነ ኢየሱስ ቸርች ቤተክርስቲያን ውስጥ ከማትጠብቁት ሰው ታላቅ ነገር አውጣለሁ እያለ እግዚአብሔር በተደጋጋሚ ይናገር ነበር መድረክ ላይ። ቤተክርስቲያኗ ትንሽ ስለሆነች እንተዋወቃለን ሁላችንም። እኔ ብዙ ጊዜ በቱታ ወደ ቤተክርስቲያን ሄዳለሁ። ብዙ ጊዜ ከሱሪ ጋር የተያያዘ ነገር ነው ያለኝ። ስለዚህ ያቁኛል ያው መካኒክ እንደሆንኩ። ማንም እኔን አይጠብቅም። ማንም ሰው እሷ ትሆናለች ብሎ አያስብም። እግዚአብሔር በዛ በደንብ አድርጎ አስለምዶኛል። በደንብ አድርጎ ራእይ የሚባለውን ነገር በጥቂት ቢሆን እንዳያርጎኛል። ሰላም ወንጌል ስመጣ ለራሴ እግዚአብሔር መናገር ጀመር፣ ለራሴ መንገር ጀመር ወገኖች። ስለዚህ ያ ልክ በስዬ መጣው ትልቁን እድገት በሰላም ወንጌል አደግኩ። እድገቱ ውስጥ ብዙ ዕውቀት እንዳውቅ እግዚአብሔር አደረገ። በዚህ ውስጥ ግን እምቢ አልኩ። ብዙ ነገሮችን እምቢ፣ በፍጹም አላደርግም። አገልጊ እንደዚህ አድርጊ፣ አይ ይሄን የድህነት መንፈስ መቀበል እምቢ አልኩ ወገኖች። የድህነት መንፈስ ከባድ ነው። አርጄን የመጣሁት እንግዲህ አሁን ስራይ ላቆም አቁም እያለኝ ነው። ከመጣው አርጄ ልመጣ ነው። ስለዚህ እኔ ጉስቁልና መቀበል ስላልፈለኩ እምቢ አልኩ። እግዚአብሔር ጌታ በጣም ደግ ስለሆነ፣ እግዚአብሔር ግሩም አምላክ ስለሆነ ትልቅ የዶሮና የአሳማ እርባታ እንድከፍት አድርጎ
ያንን የምሰራውን ስራ እንዳስቆም አደረገኝ፣ እንዳርደው አደረገኝ። ቀስ ብሎ እነዛንም አርጄ እንደወጣ አደረገኝ። ከእጄ ላይ አራግፎ አርጄ ጨርሼ እንደወጣ አደረገኝ። ስወጣ ግን ያንን የጠየኩትን ነገር እግዚአብሔር ቃሉን ስለጠበቀ ድህነት ሳይሆን ክብር ሰጥቶኛል። ጌታ ለዘላለም የተባረከ ይሁን። ወገኖች እግዚአብሔር መልካም እንድመሰክርላችሁ በዚህ ማለዳ እግዚአብሔር ስለፈለገ። ስለዚህ ይሄ ታላቅ የሆነ ነብይ እየተከተለ እኔ ልኮኛል ብሎ ሲለው አይ አለ በዚህ በፍጹም እዚህ ቦታ ላይ አልቀርም አለ። ወደ ዮርዳኖስ ልኮኛል አለ። እንደገና ቢያው እግዚአብሔር በነፍሴ እምላለሁኝ በፍጹም አልቀርም አለው። እግዚአብሔር እንደተናገረው የብላቴና ከዚህ ታላቅ ከሆነው ከታላቁ ነብይ ጋር አብሮ ጉዞ አደረገ። ኤልሳም አስቸጋሪ ነገር እንዲህ ይለዋል። ጌታ ስሙ ለዘላለም የተባረከ ይሁን። ከተሻገሩ በኋላ እግዚአብሔር የተናገረው ነገር ነብዩ የተናገረው ነገር እኔ ሲሄድ ብታየኝ አለ ብታየኝ እሱ ይሆንልሃል አለ። ሁለት እጥፍ መንፈስ ጠየቀ። ሁለት እጥፍ መንፈስ ነው የጠየቀው ወገኖቼ። ሁለት እጥፍ መንፈስ እኔ ብሆን እጥፍ ብዬም ማለት እኔ ቢጠይቀኝ የእግዚአብሔር ክብር በኃይልና በስልጣን እንዲገለጥ ልለው ይችላል። ይሄ ታላቅ ነብይ ግን ኤልሳ ኤልያስን ሲጠይቀው ምን ላደርግልህ ትፈልጋለህ? እኔ ሳልሄድ ሳልነጠቅ ብሎ ሲለው ጭካኔውን አይቷል፣ ውሳኔውን አይቷል። ምን ላደርግልህ ብሎ ሲለው ሁለት እጥፍ አለ መንፈስ በእኔ ላይ ይምጣል። ስለዚህ ሁለት እጥፍ መንፈስ ወደ እኔ ይምጣ ብሎ ሲለው እንግዲህ እኔ ሲሄድ ካየኸኝ ይሄ ይሆናል አለ። ሲነጠቅ ወዲያውኑ አየው፣ መጎናጸፊያው በላዩ ላይ ወደቀ ይላል። ያን ጊዜ አሮጌውን ነገር ቀደደ። ይሄ ታላቅ ነብይ ወደ ሰማይ ሲሄድ የሚተካው ነብይ ተተክቶ የሚቀረው ነብይ መጎናጸፊያው በላዩ ላይ ወደቀ። ያ መጎናጸፊያ ያለውን ነገር አርዶ ታላቁን ነብይ እንዲከተል አድርጎታል። ያ መጎናጸፊያውን ደግሞ ታላቅ ክብር ላዩ ላይ ጥሎ ሲመለስ ጭንገፋን የሚያስቆም ክብር ይዞ እንዲመለስ አድርጎታል። ወገኖች ጭካኔ ከእግዚአብሔር ጋር ያገናኛል። መጨከን ከክርስቶስ ጋር ያገናኛል። ጭካኔ ሰላም ይሰጣል። ጭካኔ ለምድሪቷ በረከት ይዘን እንድንመጣ ያደርጋል። ቅዱሳን እግዚአብሔር በረዳን መጠን፣ እግዚአብሔር ባገዘን መጠን የጠራን ጌታ የታመነ ስለሆነ፣ የጠራን አምላክ ድንቅ አምላክ ታማኝ ስለሆነ ከእሱ ጋር በመስማማት አብረን ከቆየን የእግዚአብሔርን ክብር ማየት እንችላለን። እግዚአብሔር ይባርካችሁ ቅዱሳኖች። የእግዚአብሔር መንፈስ እጥፍ መንፈስ ያገኛችሁ። በዚህ መልክ ጸልይና ፕሮግራምን ጨርሳለሁ። የሚቀጥለው ሳምንት ይህንን ቃል ትንሽ ለመተንተን እፈልጋለሁ። እግዚአብሔር አብስቶ ይባርካችሁ። ጸልዬ ፕሮግራሙን ጨርሳለሁ ሰዓቴ ስላለቀ። እግዚአብሔር ሆይ አመሰግናለሁ። የአባቶች አምላክ ክብር ለዘላለም ለአንተ ብቻ ይሁን። ምስጋና የሚሰዋ እሱ ያከብረኛል ተብሎ በቃል እንደተጻፈ እናመሰግናለን። እነዚህን ታላላቅ ነቢያቶች ዛሬ ደግሞ በዚህ ሰዓት እንድንሰማ እንድናይ ደግሞ ስለረዳህን እግዚአብሔር እጥፍ የሆነ መንፈስ እንዲያገኘን እምቢ ብለን መከተል እንዳለብን ስላስተማርከን የናዝሬቱ ኢየሱስ እጅግ አድርጌ አመሰግናለሁ። በጌታ በኢየሱስ ክርስቶስ ደም በአንተ መንፈስ መዳሰስ ይሁንላቸው። አንተን የሚናፍቅ አገልጋይ፣ አንተን የሚናፍቅ ትውልድ ፍጠርልን ጌታ ሆይ። አንተን እንድንናፍቅህ እርዳን ኢየሱስ። አንተን መናፈቅ እንድንጀምር እንድንናፍቅህ በኢየሱስ ክርስቶስም ዛሬ እግዚአብሔር እንድትረዳን እለምንሃለሁ። እንድንናፍቅ ጌታችንን ለማየት እንድንናፍቅ ጌታ ሆይ፣ አንተን ማየት እንድንናፍቅ አባባት አንተን ማየት እንድንናፍቅ መንፈስ ቅዱስ አንተን ማየት እንድንናፍቅ እንድትረዳን ጌታ ሆይ እንድታግዘን እለምንሃለሁ። ምክንያቱም አንተን የሚናፍቅ ሰው የምድር ነገር ሁሉ እግዚአብሔር ከንቱ እንደሆነ ያውቃል። ለከንቱ ነገር እድሜያችንን አንጨርስም። እግዚአብሔር ስለምትረዳን ስለምታግዘን ደግሞ እናመሰግንሃለን። ለዘላለም ተባረክ። ተርፎ ያለውን ጊዜ ሰዓት ወቅቱን ሁሉ ተረከብ። ሳምንታቸው በኢየሱስ ክርስቶስ የተባረከ፣ ቀኖቻቸው በአንተ የተባረከ ይሁንላቸው። የኔም ቀን እንደዛው ይሁን። ዘሮቻችን ይባረኩ። ታላቅ የሆነው መንፈስ ታላቅ የሆነው ኃይል ያገኘን። ስለ ሁሉ ተመስገን። በጌታችን በኢየሱስ ስም አሜን። ቅዱሳኖች እግዚአብሔር ይባርካችሁ። መልካም ሳምንት